ጋር ልሄድ ብዬ ምን ነው ትንሽ ላርፍ እዛ ከፋሚሊ ጋር በዛም በጣም ናፍቀውኛል ምናምን። እንደዛ አይመስልም ግን እንዴት? አይ ሰሞኑን ማሚ እመጣለሁ እያለችኝ ስለሆነ እሷ ከምትመጣ እኔ ልሄድ ሲቀጥል ደግሞ እሷ ብቻ ነገሮችን ሳስብ የሞከርኳቸው ነገሮች በሙሉ የእናንተን ፍቅር ጥንካሬ ነው ያሳየኝ እንጂ እናንተን በፍጹም ሊለያያችሁ አልሞከረምና አሁን ላይ ዘግቼም ሊሆን ይችላል ዘግቼም ቢሆን ግን የእናንተን መዋደድና የእናንተን መፋቀር ተመልክቻለሁኝና ትልቁ ነገር የመጀመሪያው የጠራችሁ ይቅርታ ልጠይቃችሁ ነው። መጀመሪያ ደረጃ ይሄን ይቅርታ ለሶስተኛ ለአራተኛ ጊዜ ነው ይቅርታ እየጠየቅን ያለው ማለት ነው። እና አሁን እኛና አንተንም ያገናኘን ነገር የለም ከዚህ በኋላ ገባክ። ከዛም ባለፈ በቀደም እንደዛ ጨክነ እስር ቤት እስከማስገባት ድረስ እኛን ስታደርስ እነዚህ አይነት ቀናቶች እንደሚመጡ ማወቅ ነበረብህና አሁን እኛ ለነዚህ አይነት ጉዳይ ጊዜ የለንም፣ የምናወራውም ነገር የለም። ለዚህ ከሆነ የጠራህን ማለት ነው። ከዚህ በኋላ ተጀመረም በተደጋጋሚ ይቅርታ የምጠይቅበት ምንም ምክንያት የለም። ባለፈውም ይቅርታ ጠየቀን ተቀበልን። በድጋሚ ደግሞ እኔንም ሆነ አብርሃም ለማሳሰር ነው ሞከርኩና የነገ ተግባርህም ግልጽ ነው ዛሬ ላይ ይቅርታ ስጠይቀን። ስለዚህ ምን ችግር የለም አይደል? ትልቅ ጉዳይም ደግሞ ስትል እንደዚህ አልመሰለንም እኛ እንጂ በስልክ ደውለህ ይቅርታ ድጋሚ መጠየቅ እኛም ደግሞ ያንተን ይቅርታ ድጋሚ መቀበል የተለመደ ሆኗል። በነገራችን ላይ በሰጣችሁት አሁን ባላችሁት ነገር ላይ ምንም ቅሬታ የለብኝም። ምክንያቱም ምላሻችሁ ምን ይሆናል የሚለውን ነገር ቀድሜ አውቄዋለሁ። ገባችሁ አይደለ? ምንም አይነት መልስ ብትሰጥ አብርሃም ትክክል ነህ፣ ሄርሜላም ለኔ ምንም አይነት መልስ ብትሰጡ ትክክል ናችሁ ማለት ካደረኩት ወይ ደግሞ ከተፈጠረው ነገር አንፃር እኔን ማመንም ወይም ደግሞ የኔን ይቅርታ መቀበል ከባድ ነው ለእናንተ ይገባኛል። ግን ትልቁ ጉዳይ ደግሞ ምንድነው? ከዛ ሁሉ በላይ ከይቅርታ መጠየቄ በላይ ትልቁ ጉዳይ ያልኳችሁ ምን መሰላችሁ? ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። ሁለታችሁ ቀለበት እንድታደርጉ ፈልጋለሁ። የኔ ብቻ ሀሳብ አይደለም። እኔም ባስበውም ማይክል ጃክሰን ሲቆርጥም ሲናገርም ዝም ሲልም አያስታውቅም። ተስፋውን ብቻ ሰንቆ ወደፊት መራመድ ነው። ከማይክል ጃክሰን ብዙ ትምህርት መማር ይቻላል። ጀግንነትን፣ ቋራጥን፣ አንደበተ ትሁትነትን፣ አረስንቱን ሌሊቱን ማነጋገሪያ የሆነው ቪዲዮ ማይክል ጃክሰን ሄርሜላና ዳኒ ሩታ ልብስ አለበሰችም ወይ እያሉ ሌሊቱን በየኮመንቱ ሲጠይቁ ለነበረ እኔም አይቼ በጣም ነው የደነገኩት። ለማንኛውም ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ የዜድ ሾው ቤተሰቦች ቤተሰብ ይሁኑ ብያለሁ ማለት ነው። በጣም እንግዲህ ገራሚና አስገራሚ የሆነው ሌሊቱን ማነጋገሪያ የሆነው ቪዲዮ እንግዲህ የነ ማይክል ጃክሰን እንግዲህ ሁሉንም በእጁ እየወደቁበት ነው። ምክንያቱም አልፈልግም ሲሉ የነበረ ሲሳደቡ የነበረ ከቤቱ ሲገፈትሩ ለነበሩት ሁሉ ዳንኤል ሪያል ሾው በጣም እናንተ ጀግና ናችሁ፣ በጣም ምርጦች ናችሁ፣ እኔ እናንተን አድናቂ ነኝ፣ ለሰርጋችሁ ደግሞ ሆብዬ ጨፍራለሁ፣ ይቅርታዬን ተቀበሉ እያለ ቢቅለሰለስም ማይክል ጃክሰን ግን በፍጹም እንደማይደራደሩትና ይቅርታውን እንደማይቀበሉት በጣም ማለት እኛ ነን የምንፈልገው እኛ ነን የምንወስነው እንጂ በሰው አንመራም በማለት ማይክል ጃክሰን ነገሮቹን እጥፍጥፍ ቢያረግበት ዳኒ ቢልቅለሰለስ በቅመሞች በኦዲየንሶች ነው የመጣው ቢለው ምን ቢለው ማይክል ጃክሰን እንደሆነ እጁ ደህና ይሁን እግሩ ደህና ይሁን ሰርቶ አዳሪ በጣም ተወዳጅና ማራኪ የሆነ ወንድማችን ነው ማለት ነው። ማይክል ጃክሰንዬ ጥላትህ አፈር ይብላ፣ የወደደህ ደግሞ ከፍ ከፍ ይበል እላለሁኝ ማለት ነው። እንግዲህ ማይክል ጃክሰን ሄርሜላም ታዲያ ቀስ ባለ አንደበቷ አንፈልግም ይቅርታ ምን አስፈለገ አስር እየተደጋገመ ይቅርታው ሲበዛ ደግሞ ከበስተጀርባ የሆነ ነገር እንዳለ ያስታውቃል። ያራድዬ ማይክል ጃክሰን አስቀድሞ ዳኒን ብልት አድርጎታል ማለት ነው።
እና እነ ትክክል እንግዲህ ዛሬ ሌሊቱን በጣም እያለቀሱና እንዴት ሩታ ልጅሽን እንዴት ይዘሽ ትሄጃለሽ? እንዴት ቤትሽን ባዶ አድርገሽ በማለት ሩታ ደግሞ ቤተሰቦቼ ናፈቁኝ እማዬ ግን ነገ እመጣለሁ ብላ ነበረ። ነገ ከምትመጣ እኔው ራሴ ሄጄ ለያት በማለት ሩታ ባዶ ሻንጣዋን በማንከርፈፍ ላይ ስናያት ብናያትም ግን እነ ትክክል እውነት መስሏቸው እንዴት እቤት ያፈራችውን ንብረትና ሀብት እንዴት ይዛ ሳትሄድ በማለት ጥያቄ ውስጥ ቢያስገቡትም ሩታ ንብረት ሀብት የሚባል ነገር የለም። ምን ንብረት ነው? ንብረት ማለት እቃ ነው። ቁሳቁስ ደግሞ ችግር የለውም ይከፋፈላሉ። ደግሞ ማይክል ጃክሰን ቁሳቁስ ሴት ልጅ የሚካፈልም አይደለም እንከፋፈልም ካሉ ነው ያልኩትኝ። በሰሩት ቪዲዮ ልክ ነው የተናገርን ያለ ነውና በጣም ገራሚ ነው። እንግዲህ ሌሊቱን ቤተሰብዬ በጣም በቃ ሩታ ጀግና ነሽ ሩታ እንዴ በቃ በዛ ላይ ደግሞ የህፃኑ ልጅ ማሽቃበጥ ህፃኑ ልጅ በነገራችን ላይ ልዑልዬ አስተያየቱ በቃ የሆነ የኔ አባትዬ ኡፍ አላ ያሳድግ በጣም ደስ ነው የሚለው ወላሂ ልዑል እኔ የሆነ በቃ የሆነ ተወዳጅ ልጅ ነው የሚሆነው ልክ እንደ አባቱ ነውና አባት የወለደው በጣም ደስ ብሎናል ማለት ነው። በዚህ አጋጣሚ ልዑል እየተላየን ከኔ ቆንጆ ሩታዬ ግን ረጋ ሰከን በረድ ብትይ ለሁሉም ነገር መልካም ነው። የዛን ሰዓት እንደዛ ብለሽ ትናንትና ፍቅሯን ሲቀበላት ዛሬ ደግሞ አንቺ ሻንጣሽን ይዘሽ መውጣትሽ በጣም ከባድ ቢሆንም ግን ሩታ እንደኔ መረጋጋትን ብታሳይና እንዲሁም እነ ትክክል እንባቸውን ቢያብሱ መልካም ነው ብዬ ነው እኔ የማስበው። አብርሽ ከዚህ ልጅ ራቅ፣ መተት እንዳያደርስብህ ምናምን እያሉ ነገሩን የዛሬ ሰው መቼ ይታመናልና ነው። እውነሽን ነው ባለ ኮሜንቷ ማለት ነውና አብርሃም ከነዚህ 10 ኪሎ ሜትር መራቅ አለብህ። ምን ልታረግ እንደዛ ሲልህ የነበረ ዛሬ ጠንስሶ የሆነ ጠንስሶ ቢሆን እንጂ እንዴት ባንዴ እንደዚህ መጥቶ ለእናንተ ቀለበት አሸርግዶ አሸበይ ገዳሜ ሊል እንዴት? የዛን ሰዓት ሩታና አብርሃም ሲጣሉ ከሩታ ጎን ነን ሲል ተበድላለች ስትላል ነበር እንዴ? ሳዳ ዛሬ ምን ሆነ ነው ደግሞ ከሄርሜላ ጎን አሸበል ገዳሜ ብለን ጨፍረን እንትን እንላችኋለን እናዳድራችኋለን የምትለው ዳኒ ማለት ነውና እኔ በጣም ነው ያፈርኩት። በጣም ነው እኔ እውነቴን የምላችሁ ከምላችሁ በላይ እንዴ ዳኒ የሆነ ነገርማ እንዳሰበ ያስታውቃል ማለት ነው። ስለዚህ ኮሜንታተሮች በሙሉ እንግዲህ በጣም በቃ ማነጋገሪያ ነው ያደረጉት። አብርሃም ተጠንቀቅ፣ ሄርሜላ ተጠንቀቂ፣ የሆነ ነገር ሊያረግብኝ ነው እንጂ በሰላሙ አይደለም በማለት እንግዲህ ኮሜንታተሮች ሌሊቱን ሲያስጨንቁት ቢያድሩም ግን አብርሃም የነገ ምላሹ ደግሞ ምን ይሆን በማለት ህዝቡ ጉጉት ላይ ይገኛል ማለት ነው። አድማጭ ተመልካቾቻችን ሄርሜላ በዛ ላይ ትግስቷ ቀስ ብላ ነው የምታዳምጠው። የአብርሃምን አፍ ተከታትላ ነው ቀስ ብላ መልስ የምትመልሰው። አብርሃም መልሽ ሲላት ነው በቃ እንደዚህ ነው። ጥሩ ነው። ሴት ልጅ ማለት እንደዚህ ስትቅለሰለስ ለባሏ ጥሩ ነው። ምክንያቱም መልካምነቷን፣ ጨዋነቷን፣ እርጋታነቷን ያሳያል። መቼም ሚዲያ ላይ ስትወጪ ሰው የሚያየው የምላስሽን እንጂ የወድሽን ማንም ስለማያውቅ ሄርሜላ አንቺ ነሽ በጊዜ ሻወሽው እናቴ። እንደዚህ ተወዳጅነትሽ በሶሻል ሚዲያና በቲክቶክ እንግዲህ እየነገሽ ትገኛለሽ። እንግዲህ ሄርሜላ ከፍ ከፍ በይልን ማለት ነው። እንግዲህ ለሰው ልጅ በሙሉ ተፋቅሮ ለመጣ ሁሉ ተፋቀሩ እንላለን። ግዴታ በአንድ ሰው መጽናት የለብንም እላለሁ። ላይክ፣ ሼር፣ ሰብስክራይብ እነ ትክክል መልካም በቃ